ያስረዳሉ። አሜን ታልል ወደንቹ አሜን በልግድ የለህም ትገበና አሜን ሃሌሉያ ዛበላችሁ አለዛ በደም ያዝና የእምባ ፍሬህን በሉስ ከዚህ በኋላ ትበላለህ በሉ ቾኮላ ትበላለህ እያለቀሱ የሚጸልዩ እያነቡ በእግዚአብሔር ቤት የሚያሰሩ ከንግግራችሁ ውጭ የሆነ ነገር ወደ እግዚአብሔር ታሰማላችሁ። እግዚአብሔር ከንግግራችሁ አልፎ እግዚአብሔር በውስጣችሁን ጩኸት አልፎ የሚሰማበትን ሁለት ቋንቋ ነው ልንገራችሁ። እግዚአብሔር በደንብ የሚሰማችሁ ሁለት ቋንቋ አለ። እሱ ምንድነው? አንደኛ እንባ፣ ሁለተኛ ሊሳን ነው። ሰዎች ካለቀሱ እግዚአብሔር በጣም ምን ያደርገዋል? ይሰማል፣ ያዳምጠዋል። ሁለተኛ የምታለቅስበት ሰዓት ስለምን እንደምታለቅስ ራሱ ላታቅ ትችላለህ። ብዙ ላታወራ ትችላለህ። አንደበትን ሊያዝ ይችላል። ነግራቸዋለሁ። የልብን ስብራት የምትናገርበት ምን ነው ብያቸው? ስሜት ነው ወይም ቃል ነው። የልብን ስብራት የምትናገርበት ቃል ነው እንባ። በዚህ እንባ በሚፈስበት ሰዓት እግዚአብሔር አምላክ ከንግግር ይብስ ወደ አንተ ይቀርባል። አሜን ይባላል። ከምታወራው ይልቅ ወደ አንተ ይቀርባል። አሜን ይባላል። አልቃሾች እግዚአብሔርን አያሳልፉ። አልቃሾችን እግዚአብሔር ትቷቸው አይሁድ። መጽሐፍ ቅዱስ የመጨረሻው ራእይ ላይ ሲናገር እንባ ሁሉ ከዓይን የሆነው ይታበሳል። ምን ማለት ነው? የሚያለቅሱ ሰዎች ከእንግዲህ ወዲህ እንዳያለቅሱ አደርጋለሁ። አንተ ጩኸ አሜን። የሚጸልዩ ከዚህ በኋላ እንዳይጸልዩ ማለት እኮ አይደለም። የሚራቡ ከዚህ በኋላ እንዳይራቡ አይደለም። የሚያለቅሱ ከእንግዲህ በኋላ እንዳያለቅሱ ምን ማለት ነው? እግዚአብሔር የሚጸልዩ ሰዎች ጋር ቅርብ ነው። ጮክ ብለህ አሜን ይባላል። ስለዚህ እግዚአብሔር ከምንም ይልቅ በሁለት ቋንቋ ሰዎችን በደንብ ይረዳል። በዚህ አጋጣሚ አንድ ነገር ተናግረን ነው። መጸለይ ተንበርክከህ መጸለይ ተንበርክከሽ ዝም ብሎ ነገር ይስር የሚሆን ከሆነ ልብ የሆነ ውስጥ ላይ ማልከራ ከሆነ ትተውት ውስጥ ተሰብሮ ልብ ተሰብሮ እግዚአብሔር በሚሰማ አይነት ሁኔታ እግዚአብሔር ማውራት ስትችል እግዚአብሔር የቀረበ እንደሆነ ማወቅ ትጀምራለህ። አንዳንድ ሰዎች ሲጸልዩ አይደለም ምን ባይቅርና ጓደኞቻቸው እንዲሰሙ ነው የሚጸልዩት። ሰው እንዲያዳምጡ ነው የሚጸልዩት። ካልሆነ ደግሞ ወይ ቁጭ ይላሉ ወይ ተንበርክኮ ስልክ ይጎረጉራሉ ወይ ወደ ሌላ ሀሳብ ውስጥ ይገባሉ። የነገርኩ ያለሁት እግዚአብሔርን ማቆም ከፈለግ እግዚአብሔርን ማናገር ከፈለግ ከውስጥቹ የውስጥን ስብራት የልብን ስብራት እግዚአብሔር አሳብ ያኔ እግዚአብሔር ይሰማሃል። አሜን። መጽሐፍ ቅዱስ ውስጥ ስለዚህ አልቅሶ ፍሬ ያጨዱ ሰዎች አሉ። እጅ የሚያነሳ ሰው ካለ የእነሱን እድል በላቸው አውጃሉ። እግዚአብሔር በፍሬ ይባርካቸዋል። እግዚአብሔር በክብር ይባርካቸዋል። ነገራቸው ተኝቷል እንጂ አልሞተም። ሃሌሉያ። ሐና አንድ ቁጥር አንደኛ ሳሙኤል ላይ ስትመለከቱ ምዕራፍ 2 ላይ ስታዩ ሐና ምን ትሆን ነበር? ታለቅስ ነበር። ታለቅሳለች ሐና፣ ታነባለች ሐና፣ ጠዋትና ማታ ትጮኻለች። የልቧን ስብራት የሚረዳት የለም። ሐና አለቀሰች። ሳሙኤልን አቅፋ ሄደች። የሚሰማ ሰው አሜን። እጅ ዘርጋልኝ አንተ እግዚአብሔር ሰው። በጌታ ኢየሱስም የእንባ ሰዎች ከዚህ በኋላ ትስቃላችሁ። ያለቀሳችሁ ግን ፍሬ ታጭዳላችሁ። የእንባ ፍሬ ወደ እጃችሁ ይገባል። የእንባ ፍሬ ወደ ቤታችሁ ይመጣል። የእንባ ፍሬ ትሸከማላችሁ። ሃሌሉያ። እጅን ከፍ አድርጉና እያለቀስኩ አልቀርም በሉ እስኪ። እግዚአብሔር በሉ እስኪ ወደ እምባዬ ይመለከታል። ታሰከተለ ከመሞሰለባለ ድንቀተሞሰፋረ ፕሪተገቸነ መትለባደ እግዚአብሔር ሰዎችን በዚህ ሳምንት ውስጥ አደገኛ እንባ ያለቀሱ ሰዎችን ያሳየኛል። እግዚአብሔር እንደሻለ ሚጡስ ገብቶ እንባቸው እንደዚህ የፈሰሰ ትኩስ የጋለ ያለው እንባ ያፈሰሱ በዚህ ሳምንት አደገኛ እንባ ያለቀሱ ሰዎችን አሉ። ታሪከ በዚህ ሊቀር ነው ያሉ እግዚአብሔር ምስክር ነው። ዛሬ እንደሻለ የእንባቸውን ፍሬ አሁን እሰጣቸዋል። አልቅሳችኋልና አትቀሩም አለ። አልቅሳችኋልና ባዶ አትሆኑም አለ። አልቅሳችሁ አሜን። አንዳንድ ጊዜ አንዳንድ ሰባኪዎች አንዳንድ አስተማሪዎች ያናግሩኛል። በጌታ በኢየሱስ እንባህ ይደርቅ ይላሉ። እንባህ መድረቁ በየት በኩል ነው? የትኛው እንባ ነው የሚደርቀው? የችግር ከሆነ ይድረቅ፣ የሞት ከሆነ ይድረቅ፣
የሙሾ ከሆነ ይድረግ። እግዚአብሔር ፊት የምታወራበት ከሆነ ከደረቀ አንተን ደርቀሃል። በቃ ማውራታችን አጋጥሟቸው አያውቅም። እንደሆነ አድርቄያለሁ ከዚህ በኋላ እንደው መድረቅ አለብን። ይህን ሲሉ ሰው ማልቀስ አለበት እያልኩ አይደለም፣ ሰው መደሰትን ያለበት ግን የእንባ ፍሬዎችን ላወራላችሁ እፈልጋለሁ። ከስሜትና ከውስጥ ተነስተ እንድታወራልኝ እፈልጋለሁ ወደ እግዚአብሔር። አንደኛ ሐና ነች። ሁለተኛ ማት ሰዎችን ማንሳት ይቻላል። አጋርን ከቤቷ አወጣ። ማን? አብርሃም። ውጭ አላት። ዘፍጥረት ላይ ሄዳችሁ ነው ውጭ። ልጁ ካረገዘች በኋላ አታስፈልግ ማለት ልጁ ተሸክማ ምድረ በዳ ላይ ሄደች። የወሰዳት ስንኳ አለቀ። የወሰዳት ተስፋ አለቀ። ምድረ በዳ ላይ ወደቀችና ልጁን እዛ ጋር ወርውራ እዚህ ጋር ቁጭ ብላ እንደ መጽሐፍ ቅዱስ ሚለን ምን ነው ድምፁን አሰምታ አለቀሰች። ከኔ ጋር ናችሁ? የእግዚአብሔር አላችሁ? ከኔ ጋር ናችሁ? ሐና አፏን ለምታንቀሳቅሱ፣ ሐና አፏን ለምታወሩ፣ አጋር ግን ድምፁን አሰምታ አለቀሰች። አለቀሰች። እችን ዘርገሙ። የፈሰሰ ያለው እንባ በክብር ይመለስላል። የምሰማ ሰው ካለ አሁንም አውጃለሁ። የፈሰሰ ያለ በልሁ አይደለም የሚመለሰው። የፈሰሰ ያለ እንባ በቡና አይደለም የሚመለሰው። የፈሰሰ ያለ እንባ በወጥና በእንጀራ አይደለም የሚመለሰው። በክብር ይመለስላል። በክብር ይመለስላል። ሃሌሉያ ሺካቶፎሮስ ፕሪቴሊና ማሃንዳ ዊቅምቶቾ ሰለባንያ እኔ 9 ሰዎችን አለሁ። 9 ሰዎችን አለሁ። 5 ሴቶችና 4 ወንዶችን አለሁ። እግዚአብሔር በዛለ ያለቅሳሉ ለምድር እኔ ሰማቸዋለሁ አለ። ያለቅሳሉ ለትውልድ እኔ ሰማቸዋለሁ። ያለቅሳሉ ለቤተክርስቲያን እኔ ሰማቸዋለሁ። ያለቅሳሉ ለመዘማሪያዎች እኔ ሰማቸዋለሁ። ሃሌሉያ ከነነማ ሩፖሮሰለበዲያ የእምባ ወንዶችን አለሁ። የእምባ እናቶችን አለሁ። እግዚአብሔር ምስክሬ ነው። እነሱ ያናገሩኛል፣ እኔ ወጣቶችን ይታደጋሉ። እነሱ ያለቅሳሉ፣ እኔ ኢትዮጵያን ይታደጋሉ። እነሱ ያለቅሳሉ፣ ከጦርነት ይታደጋሉ። እነሱ ያለቅሳሉ፣ እኔ ምድሬን ይደረዳሉ፣ ምድሬን ይረዳታሉ፣ ለምድሬ ይሰማታሉ። ሃሌሉያ እኔ ቢካሳ እጅግ ከፍ አድርግልኝ፣ እጅግ ከፍ አድርግልኝ። አሁን እንባቸው የሚፈሱ ሰዎችን እያየሁ ነው። እንባቸው ማይቆሙ ሰዎች እግዚአብሔርን ክብር ወደዚህ ምድር የሚያመጡ ድቀት ያለቅሳሉ። የእግዚአብሔር ክብር ወደዚህ ምድር ይመለሳል። ያለቅሳሉ። እግዚአብሔር ክብር ወደ ምድራችን ይመለሳል። ያለቅሳሉ። እግዚአብሔር ትውልዱን ይመለከታል። ያለቅሳሉ። እግዚአብሔር ምድሪቱን ይጎበኛል። እንባቸው የሚፈሱ ሰዎች ናሉ። ራዳ ለማሰ ሂደ ለመሄድያ ሂደ ለመሄድያ ሂደ ለመሄድያ ሂደ ለመሄድያ ሂደ አይናቸው ላይ እንባ የሚፈሳቸው ሰዎች ናሉ። እግዚአብሔር ደስ ያለው እነሱ ያለቅሳሉ። የልጆቼ አባት ይሆናሉ። የልጃቸው እናት ይሆናሉ። ለቤተ ክርስቲያኔ መሪ ይሆናሉ። ለምድሬ መሪ ይሆናሉ። ለትውልድ መሪ ይሆናሉ። ከእነሱ እንባ ነው ሰማቸዋል፣ 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 ሰማቸዋል። እኔ 9 ሰዎች ያለቅሰዋል። ራዳዳዳባ ዊበበበሶ ዊዳዳባዲያ ዊደነበህንዳ ዊቀንተረበሳ ሪደነበህዲያ 9 ሰዎች እንባ በዓይናቸው ሲፈሳ ያሉ እግዚአብሔር ይመስገን። የምድሪቱን ቁል የሚሰጠው ለነሱ ነው። የምድሪቱን ቁል የሚሰጠው ለነሱ ነው። የትውልድን ቁል የሚሰጠው ለነሱ ነው። ሃሌሉያ 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 ያያያያ ሪደበሰባና ሪንዳዳባሰኮባና ሬዲያና ምስክሬ ነው። ጌታ እየጋለ ከውስጣቸው እንባ ሲፈሳሉ። አሁን 9 ሰዎችን እኔ ባይኔ ያየሁ እየጋለ ያለው እንባ ሲፈስላቸው ያሉ እግዚአብሔር ምስክሬ ሆነ። ጌታ እንደሻለ የምድሪቱን የኢትዮጵያን ተስፋ ለነሱ ነው መሰጣቸው። የምድሪቱን ተስፋ ለነሱ ነው መሰጣቸው። የቤተ ክርስቲያንን ተስፋ ለነሱ ነው መሰጣቸው። ያለቅሳሉ፣ ሰማቸዋለሁ። ያለቅሳሉ፣ ከዙፋን ይንቀሳቀሳሉ። ያለቅሳሉ፣ በሽተኞችን ይፈውሳሉ። ሃሌሉያ የኔ ወዳጅ የኔ ንጉሥ ኢየሱስ ቫዳዳዳ ሬነበደገቾ ሪነማሃዳለባ ፕሪደገቾ ነበቱ
በእንባቸው እግዚአብሔርን ያናግራሉ። በእንባቸው እግዚአብሔርን ያናግራሉ። በእንባቸው መላእክትን ከሰማይ ያመጣሉ። በእንባቸው ከዙፋኑ እግዚአብሔርን ያንቀሳቅሳሉ። በእንባቸው ትውልድን ይፈውሳሉ። በእንባቸው ምድርን ይጎበኛሉ። በእንባቸው ሻዳ ሄና ነባዳ ላዲያዶ ዊደ ለበራ ዲያዳሻ ሃሌሉያ ሃሌሉያ። ድሆችን መንገድ ላይ ያዩ አልቦ ያዩበት ሰዓት እግዚአብሔር ፍትባቸውን ያፈሳል። ሆስፒታል ገብቶ የሰውን ሕመም አይተው ዝም ብሎ አያልፉም። ባዩበት እንባቸውን ያፈሳሉ። እግዚአብሔር ያልታደጋቸው እግዚአብሔር ስለታመሙ ሳይሆን የሚያለቅሱ ሲል ያሳያቸው፣ ለሚስቁ ሳይሆን ለሚያለቅሱ ሲል ቤታቸውን ይጎበኛል። ሃሌሉያ እግዚአብሔር ተናገረኝ። የልጆችን ስብራት አይቶ በእንባ የሚናገሩኝ ልጆች አሉኝ አለ። መንገድ ላይ ዳቦ አጥተው የወደቁትን አይቶ በእንባ የሚናገሩኝ አሉኝ አለ። ያኔ እጎበኛቸዋለሁ፣ ያኔ አነሳቸዋል፣ ያኔ አውሳቸዋል። የእንባ ሰዎች እኔ መጨረሻ ሰዓት ጸልላቸዋለሁ። ይኸው የገባኝ እግዚአብሔር ምስክሬ ነው። የሰራዊት ጌታ እግዚአብሔር እንዲህ ብሎኛል፣ የምድሪቱን ቁልፍ ለእነሱ እሰጣቸዋለሁ። የምድሪቱን ቁልፍ ወንድም የምድሪቱ ቁልፍ ነው፣ የቤተ ክርስቲያን ቁልፍ ነው። ከቲያኖስ ቴና ማጥያ ዛሬ ይህን ቃል እግዚአብሔር ሲሰጥህ እንዲህ ብለህ ንገራል። ቤተ ውስጥ የሚያሾፉ የሚያላግጡ የሚራገጡ ክፉና ደጉን የሚያወሩ በዝተዋልና የልብ በፊቴ የሚቀርቡ ባለ እምባዎችን ታወጣልኛለህ ብሎኛል። ባለ እምባዎችን ትቀድፋለህ ብሎኛል። ባለ እምባዎችን ታነሳለህ ብሎኛል። ጸልያለሁ፣ ባለ እምባዎች ይነሳሉ። ጸልያለሁ፣ ባለ እምባዎች ይቀድፋሉ። የእውነት ሰዎች እያለቀሱ ምድርን የሚታደጉ እያለቀሱ ትውልድን ከሞት የሚታደጉ እንባቸውን እያፈሰሱ ወደ ሞት የሚሄዱትን ወደ ሕይወት የሚመልሱ የእንባ ሰዎች የእንባ ሰዎች አሁን ጌታ እንደዚህ ከሚጸልዩ ከሴቶች እንባ ጠብቷል። ከሚጸልዩ ከሚያገለግሉ ከፓስተሮች እንባ ጠብቷል። ከነቢያቶች እንባ ጠብቷል። ለክብራችሁ ቁሞ ሰብኳሉ። ነገር ግን 9 ባለ እንባዎችን ከዚህ ቤት አወጣለሁ። 9 ሃሌሉያ ሃሌሉያ ሂዳና ማህዲያ ሂባዮ ሸኮፓ ዲንዳና መንበሮ ሪካንሊ ባዲያኖሳ አጋር እንደዛ አለች። ልጄ አይሞትም ምን ያለቅሳለሁ አለች። ልጄን አውሬ አይበላም ምን ያለቅሳለሁ አለች። ልጄን የምድረ በዳ አንበሳ አይበላም። ልጄን ምድረ በዳ ላይ የሚበሩ አሞራዎች የልጄን ደም አይጠጡም። እኔ ወደ እግዚአብሔር አለቅሳለሁ አለች። እንባን ማፍሰስ ስትጀምር፣ ድምጿን ከፍ አድርጋ መጮህ ስትጀምር እግዚአብሔር አየ። መልአኩ ገብርኤል ፍጠናል። እያለቀስሽ ልጆችሽ አይሞቱም። እያለቀስሽ ትውልድሽን አውሬ አይበላም። እያለቀስሽ ቤተክርስቲያን አትፈርስም። እያለቀስሽ ከኢትዮጵያ ምድር ጦርነት አይመጣም። ዛሬ አልቃሾች ይጎበኛሉ። ዛሬ አልቃሾች ይጎበኛሉ። ዛሬ አልቃሾች ይጎበኛሉ። ዛሬ አልቃሾች ይጎበኛሉ። የኔም እንባ የፈሰሰ ነው። እግዚአብሔር ይመለከተናል። ከዚች ደቂቃ ጀምሮ ያየናል። ከዚች ደቂቃ ጀምሮ ይመለከተናል። ከዚች ደቂቃ ጀምሮ ቤቱን ይጎበኛል። መድረኩን ይጎበኛል። ቤተ ክርስቲያኑን ይጎበኛል። ኢትዮጵያን ምድርን ይጎበኛል። ኢትዮጵያን ምድርን ይጎበኛል። አገልጋዮችን ይጎበኛል። ግራ የተጋባውን አገልጋይ፣ ግራ የተጋባውን ዘማሪ፣ ግራ የተጋባውን ነጋዴ፣ ግራ የተጋባውን መንግስት ሰራተኛ እግዚአብሔር ይጎበኛችኋል። እግዚአብሔር ይጎበኛችኋል። እግዚአብሔር ይጎበኛችኋል። ጮክ በሉ እስኪ አባ በሉ።
የእንባ ውጤት ፍሬ ያመጣል። ኢየሱስ ጌታ ነው። ቀና በሉ የእግዚአብሔር ልጆች። እንዲህ አለች፣ ልጁን አውሬ እንዲበላ ወስዳ ጫካ ውስጥ ጥላለች። ከኔ ጋር ናችሁ? ጫካ ውስጥ ጥላለች። ከዚህ በኋላ አላየውም አለች። ልጄን ከዚህ በኋላ አላየው። አንጀቷን ተካብሎ ውስጧን ተካብሎ የስደት ቤት ላይ ቆሻሻ በሚጠርግበት ቤት ላይ የመከራ ሕይወት ውስጥ የተወለደ የመከራ ልጅ፣ የስቃይ ልጅ፣ መከራው የተካፈለ ስቃው የተካፈለ ልጅ ወስዳ አልሰማም አለች። ጆሮዋን ደፍና አመታ ጫካ ውስጥ ወርውራ ወደ ቤት ተመለሰች። የምትመለስበት ቦታ የለም። እዛ ጫካ ራቅ ብላ ቁጭ ብላ ድምጿን አሰምታ እኔ እንደዛ ነው የምሰማው። የሆነ ስሜቷ የሚረዳት አይዞ ብሎ አብሮ አልቅሶ አብሮ የሚያጽናናትን ሰው ስላጣች የሆነ ከልቧ ፈንድቶ ከጭንቅላቷ ፈንድቶ በቃ ያስባለ ይመስለኛል። ድምጿን አሰምታ ይላል መጽሐፍ ቅዱስ። የሚሰማ የለም፣ ምድረ በዳ ነው። ጫካ ውስጥ ቁጭ ብላ አቤት አለች፣ አለች፣ ተፈራገጠች። አየብሳሉ ባለንባዎች እግዚአብሔር ያያቸዋል። የዛሬን ቃል እንደ ተራ እንዳትመለከቱ፣ እንደ ነገር እንዳታዩ። ያው እግዚአብሔር ምስክሬ ነው። እግዚአብሔር ብሎኛል። ባለ እንባዎች ቤቴን አስረክባቸዋለሁ። ለባለ እንባዎች ምድሬን አስረክባቸዋለሁ። ለባለ እንባዎች ትውልድን አስረክባቸዋለሁ። ትቤቶክ ብላሜ ብለሽ ራዲያሎ እግዚአብሔር ድንቅ ሰዎችን የመረጠ ያለ ጉባኤ መካከል አለቀሰች። በርቡራ ምናቸዋለሁ ሰው በደንብ ያዝነግድ የለም። አይዞህ በሉት፣ አይዞህ በሉት። እግዚአብሔር ቾሚህ ነው በሉ። እስኪ ይህ እንባ ዝም ብሎ አይሆንም በሉ። እንዳለቀስክ አትቀርም በሉ። እስኪ እግዚአብሔር ያያለሁ ነገራችሁ በሕይወት አለ። ወንድም ጮክ በል፣ ነገሬ በሕይወት አለ በሉ። ድምጿን አሰምታጮች ሚካኤል ፍጠን፣ ኪሩቤል ፍጠን፣ ገብርኤል ፍጠን ተባሉ። እየሮጡ ወደ ቤት ሲባል ልጄ አጋር ምድረ በዳ ላይ ትጮኻለች። ወደለ ጩኸቷን ደግሞ ሰማሁ። መጡና እንደዛ ነው፣ አንቺ አጋር ያሉ ለምን ትጮኽብናለች? ለምን ታለቅሻለች? ሲባል ይኸውልህ ልጄ እዛ ጋር ያለቅሻል፣ ይኸውልህ ልጄ እዛ ጋር ተጥሏል። የተጣለችውን ቤተክርስቲያን የሚያነሱዋል። የወደቀውን ትውልድ ከመንገድ የሚሰበስቡ ሰዎች አሉ። ጠያቂ ያጡትን ከምድር በዳ የሚያነሱ ሰዎች አሉ። እናት የሌላችሁን እናት የሆኑ ሰፊ ሆድ ያላችሁ ሰዎች ይዙሳሉ። ምድረ በዳ ወድቆ አቤት ቢሉሽ መስሚያ ያጡት እየታመሙ ሰውነታቸው የከሱትን ሰብስበው የሚታደጉ ወደ ባሻዎች ይዙሳሉ አለው ካልችሁ አሜን። እግዚአብሔር እንደዚህ ይላል መጽሐፍ ቅዱስ ውስጥ ከውስጣችሁ ድንጋይ ልብ ነቅለዋለሁ፣ የሥጋን ልብ ከታችኋለሁ። በሚንባዶ ሶኮፓነ ለትውልድ የማያዝን ለቤተክርስቲያን የማያዝን የድንጋይ ልብ ወጥቶ አልቃሻ ልብ ይጨመርለታል። አዛኝ ልቦች፣ ሩህሩህ ልቦች፣ ጨካኝ ያልሆኑ ልቦች፣ የሚቀጠቅጡ ልቦች፣ የፍቅር ልቦች ዛሬ ከዚህ ቤት ይወለዳሉ። የእግዚአብሔር ልጆች ስለ አጋር ሳወራ፣ ስለ እንባ ፍሬ ሳወራ ልጇን እዛ ወስዳ ነው የጣለችው። ልቧ የእንባ ልብ ስለሆነ ነው እግዚአብሔር ሰማ። በዚህ ዘመንማ ልጅ ወልዶ ወስደ እኮ ነው ሽንት ቤት ውስጥ ይሉት። እንባ የላችሁማ፣ ውስጣቸው አይራራማ፣ ድንጋይ ልብ ነው ያላችሁ። ቢያለቅሱ አይደለም ለልጃቸው ለዓለም መድረስ የሚችል ልብ እያላቸው ልጆቻችሁን ወስዶ ድንጋይ ስር ልጆቻችሁን ወስዶ ለውሻ ይጥላሉ። አጋር እንደዛ አለች። አጋር አልቃሻ ናት። አጋር እግዚአብሔር የምታሰማ ሰው ነች። አጋር የትውልድ እናት ነች። አጋር የተጠራች ሴት ነች። ሃሌሉያ! እኔ አጋር ልብ ማየው እንደ ተራ ልብ፣ የአጋር ልብ እንደሚመለከተው እንደ ተራ ሰዎች አለ። የተጠላች ሴት ነች አለው።
ከቃል ኪዳን የነበረባቸው ሰዎች የተባረረች ሴቶች አውቃለሁ፣ ግን በእንባ ልብ አላት። ነገራቸው አልሞት አመን በነገር አልሞት እጅ ዘርጋሉ ባዎች ከዚህ እንባ ማለት ተመልሶ ነገርን ታነሰዋል። ሌላ ትንቢት እኔ ትንቢት ያወራለሁ። ከዚህ በ ስትወጡ ነገራችሁን ታነሳላችሁ። አደገኛ ትንቢት የተናገርኩ ነው። ከዚህ በ ስትመለሱ ነገራችሁን ታነሳላችሁ። ነገራችሁ በሕይወት አለ ታነሰዋል። ነገር በሕይወት አለ ታነሰዋል። ሃሌሉያ ሲጮክ በኔ በልልኝ እኔ ከዚህ በ ስወጣ ነገራን በሎ ከተቀበረበት ከተጣለበት ከተወረወረበት አነሰዋለሁ አነሰዋለሁ። የተወረወረ ነገራችሁ ተነስ፣ የወደቀ ነገራችሁ ተነስ፣ የሄደ ነገራችሁ ተነስ፣ ወደ ምርኳችሁ ተነስ። ጮክ ነገሬ ተነሳ በለው። ውሰድ 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 ውሰድ። የእንባ ፍሬያችሁ የእንባ ፍሬያችሁ የእንባ ፍሬያችሁ የለቅሶ ፍሬያችሁ እጅ ዘርጋ እጅ ዘርጋ። አርሻለሁ ዛሬ ብዙ ሰዎች ነገራችሁን ከወደቀ ያነሳሉ። ነገራችሁን ከወደቀው ያነሳሉ። ምርኳቸውን ያነሳሉ። እንባቸውን ያነሳሉ። የወደቀውን ያነሳሉ። እጅ ዘርጋ ናመ የነደብ እጅ ዘርጋ። ዛሬ በርጮ በሉ ጮክ በል ዛሬ በሉ ነገራን በሉ ከተቀበረበት በሉ ከወደቀበት በሉ አነሳለሁ። አሁን በልልኝ ዛሬ ዛሬ በሉ 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 ዛሬ ነገራችሁ ይመሳል፣ ክብራችሁ ይመሳል፣ በመሳችሁ ይመሳል። ዛሬ 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 ነገራችሁ ከተቀበረ ነገራችሁ ከወደቀ ሃሌሉያ ሶሎ ወደላስ ወደላስ እጅ ዘርጋት ይሁን እግዚአብሔር ብሎኛል። ጮክ በል ዛሬ በልልኝ ነገሬ በለው የተቀበረበት በለው አነሳዋለሁ። ነገሬ በለው አልሞተም፣ በሕይወት አለ። እይዛለሁ፣ እቀበላለሁ፣ እወርሳለሁ። ምዕራፋችሁ ጋር ምዕራፋችሁ ጋር ምዕራፋችሁ ጋር ምዕራፋችሁ ጋር እግዚአብሔር ተናግሮኝ እጆች ዘርጉ። ያው እግዚአብሔር ምስክር ነው። አቅቶ አለ ከበዳ ወንድሜ አለች ከበዳ አቅታችሁ የጣራችሁ ሰልችታችሁ የጣራችሁ ለግራለ ዶክመንታችሁ የአገልግሎት ደብተራችሁ የስብከት መጽሐፍ ቅዱሳችሁ የዝማሬ ዶክመንታችሁ የአገልግሎት ቦታችሁ እግዚአብሔር ተናገረ። አልሞተም ያነሳለዋል ያነሳሉ ስንሰማ አልተቀበረም አለ አልተቀበረም አልተቀበረም አልተቀበረም። ጮክ በል ጮክ በል ነገሬ በለው ዛሬ በለው በሕይወት እንዳለ እያየው ነው እያየው ነው በለው። እጅ ዘርግና ውሰደው። ይሆን ነገሬ በሕይወት አለ፣ ነገርሽ በሕይወት አለ፣ ነገራችሁ በሕይወት አለ። ዛሬ ከዚህ በ ተመልሰህ ታነሰዋለህ። አይደለም ወንድሜ ወንድ ምስክር ነው ጌታ። አንዱ ለምንገር ያንተን ነገር ብቻ አይደለም ደጋግሜ ከአምላኬ ሰምቼ ማወራው የቤተ ክርስቲያኑን ቁልፍ ለነሱ እሰጣለሁ ነው። ወንድሜ ስለ ራስህ እንዳትጨቀም። አንተ ከራስህ አልፈህ እግዚአብሔር የቤተ ክርስቲያኑን ቁልፍ ለአንቺ ሊሰጥ ነው። የትውልዱን ቁልፍ ለአንቺ ሊሰጥ ነው። የኢትዮጵያን ቁልፍ ለአንቺ ሊሰጥ ነው። ራንቻ ከሱጭ ሆሜን እግዚአብሔር ለዓለም በቂ ሊያደርግ ነው። የትውልድ በቂ ሊያደርግሽ ነው። ለዓለም ዋና ሊያደርግ ነው። ለዓለም ዋና ሊያደርግ ነው። እግዚአብሔር የምድርን ቁልፍ ለልጆች አሉ። የትውልድን ቁልፍ ለልጆች አሉ። የኢትዮጵያን ቁልፍ ለልጆች አሉ። እንሰጣቸዋለሁ። አልቃሾች ልበ ቡቦች አልቃሽ
አለ። ፍሬውን አመጣለሁ አለ። ፍሬውን አመጣለሁ። እንደ ጮኩና የእምባ ፍሬ በሉስ እበላለሁ በሉስ። ጮኩና ይበቅላል በሉስ። እንዳታቸው ባሉ ሆነላችሁ ወረወረች። ምን ልጁ አልሰማውም። ምን ያደርግ እያለቀሰ ከልጅ በኋላ ወደ እግዚአብሔር ጮኸች። እንደውን ጀመረች። ኪሩቤል ፍጠን ተባለ። ሱራፌል ፍጠን፣ ገብርኤል፣ ሚካኤል ፍጠን ተባለ። ለአንድ ሰው ዛሬ ገብርኤል ነው የምላክበት። ዝም ብለህ ምን አለ አመን ብትል ለአንድ ሰው ዛሬ ኪሩቤል ነው የምላክበት። ይኸውልህ ሰው መጣ ትከሻይን እየመጣ አይዞህ ወንድሜ ብሎ የሚያጽናና ሳይሆን ለአንተና ለመጨረሻ የሚያገላግል መልአክ ላክልሽ። ሸዳዳሻ እንደ ልምድሽ እንደ ልምድህ እያለቀስክ ይመጣል። እንደ ልምድህ እያለባ ይመጣል። እንደ ልምድህ እየጮክ ይመጣል። ይመጣና ልጄ ይልሃል። ይመጣና ልጄ ይልሻል። ይመጣና ያነሳችኋል። ይመጣና ይጎበኛችኋል። ይመጣና አይዞህ ይላችሁ። እጅ ከባድ የጨረስኩ ነው የጨረስኩ ነው። ኢየሱስ ጌታ ነው። ከዚህ በኋላ በሉት ወደ እኔ የምላከው በሉ፣ ወደ ቤተ የምላከው በሉ፣ መልአኩ ነው በሉ። ሃሌሉያ! መልእክት ነው። የአጎትሽ ልጅ አይመጣም፣ የአክትሽ ልጅ አይመጣም። እንደገና ያለቀስሽ ልጆች እያለ ልብ የሚሰብር ወደ አንቺ አይመጣም፣ የሚገላግል ይመጣል። ዛሬ የሆነ የብዙዎች መልእክት ነው፣ የብዙዎች ትንቢት ነው። ጫካ ውስጥ ወጣልኩን አልቻልኩም ያልኩን ከዚህ በኋላ ሕይወት የለም ያልኩን ምስክሬ ነው ጌታ ሶር ብለህ መጥተህ ታነሳዋለህ። ይኸውልህ የቀባኝ እግዚአብሔር ምስክሬ ነው። የተነገረን ተስፋ ቃል ዛሬ ታነሳዋለህ። ብዙ ትቆጥራለህ የተባለው ዛሬ ታነሳዋለህ። ብዙ ትበያለሽ የተባለው ታነሳዋለህ። አያለሁ የቤት ቁልፍ ስታነሳ፣ አያለሁ የመኪና ቁልፍ ስታነሳ፣ አያለሁ የጸጋ ቁልፍ ስታነሳ